አይናማው አይነ ስውር። ሁለት ሰዎች በአንድ ሆስፒታል ክፍል ውስጥ አልጋ ይዘው ተኝተዋል። ሁለቱም በጠና ታመው በአምላክ እጅ ተይዘዋል። አንደኛው ሳምባው የቋጠረውን ውሃ ለማድረግ ሲባል ለሰዓታት ያህል አልጋው ላይ ቁጭ እንዲል ይደረጋል፣ ከመስኮት አጠገብ ነው። ሌላኛው ህመምተኛ ደግሞ በተቃራኒው ለሰዓታት በጀርባው እንዲተኛ ይደረጋል። እነዚህ ህሙማን በቆይታቸው ብዙ ተጨዋውተዋል። ስለ ቤተሰቦቻቸው፣ ስለ ኑሯቸው፣ በወታደር ቤት ስለሰጡት አገልግሎት፣ የእረፍት ጊዜያቸውን የት እንደሚያሳልፉ ወዘተ አውርተዋል። ከመስኮት አጠገብ ያለው ህመምተኛ ቁጭ በሚልበት ሰዓት ወደ ውጭ እየተመለከተ ሁሉን ነገር በጀርባ ለተኛው ሰው ይገልጽለታል። በሚያማምሩ ዛፎች የተከበበ ሐይቅ ይታየኛል። በሐይቁ ላይ ዳክዬዎች ይዋኛሉ። ሕፃናት ደግሞ ከወረቀት የሰሩትን መርከቦች በሐይቁ ዳርቻ በማስቀመጥ ይጫወታሉ። ፍቅረኛሞች በአንድ እጆቻቸው አበባ በሌላው ደግሞ ተቃቅፈው ሐይቁን ይዞራሉ። ከሐይቁ ባሻገር ውብ የሆነ ከተማ ይታየኛል። ሕፃናቶችም በደስታ ይቦርቃሉ በማለት ዘወትር የሚያየው ሁሉ በሚያምር አገላለጽ ይላል። በዚህ አይነት ሁኔታ ሳምንታት አለፉ። አንድ ማለዳ ነርሷ ገላቸውን ልታጥብ ውሃ ይዛ መጣች። ከመስኮት አጠገብ ያለው የተቀመጠው በሽተኛ ግን በሕይወት አልነበረም። በጣም ደነገጠች። ጓደኛውም እንዲሁ አዘነ። ነርሷ አስከሬኑን በቶሎ እንዲያነሱ ሌሎች ነርሶችን ጠርታ አዘዘቻቸው። ያ ብቻውን የቀረው በጀርባው የተኛው በሽተኛ አልጋውን ከመስኮቱ አጠገብ እንዲወስዱለት ጠይቆ ወሰዱለት። ሟች የነገረውን በሙሉ በመስኮት ለማየት በጣም ቸኩሏል። ቀና ብሎ ወደ ውጭ ተመለከተ። ከመስኮቱ ባሻገር ያለው ጥቁር ቀለም የተቀባ ግድግዳ ብቻ ነው። ደነገጠ። ምን ሆንክ? አለችው ነርሷ። ሰውየው ብዙ አስደሳች ነገሮችን በዚህ መስኮት አሻግሮ ይመለከት ነበር አላት። ሰውየው ማየት የማይችል አይነ ስውር ነበር ስትል በመገረም መለሰችለት። ልብ የሚነካ ነገር ስክስክ ብሎ አለቀሰ። ለካስ እሱን ለማስደሰትና የመኖር ተስፋ ለመስጠት ነበር ያን ሁሉ ነገር ፈጥሮ የሚያወራው። አንዱን ለማጠንከር ወይም ለማበርታት የኛ ጥንካሬና ብርታት አስፈላጊ ነው። ለሰዎች ደግ ነገር በማድረግ የተጨነቀ አእምሮአቸውን እረፍት እንስጠው። ስንቶቻችን ነን ለሰዎች ተስፋና ደስታን ለመፍጠር የምንጨነቀው? መልሱን ለራሳችሁ ሰላማችሁ ይብዛ። ከዓመታት በፊት ቢል ጌትስ ከአንተ የሚበልጥ ባለጠጋ አለ ተብሎ ተጠይቆ ነበር። እሱም ሲመልስ አዎ በሀብት የሚበልጠኝ አንድ ጥቁር ሰው አለ ብሎ መለስ። ከብዙ ዓመት በፊት ወደ ኒውዮርክ መሄድ ነበረብኝ። ወደ ኒውዮርክ ለመሄድ አየር መንገድ ሳለሁ የተለያዩ ጋዜጦችን የጋዜጣ አዟሪዎች እጅ ላይ አየሁ። ከማያቸው ጋዜጦች መካከል አንዱን ወደድኩት። ለመግዛት አስቤ ኪሴ ስገባ ዝርዝር ስላጣው ሳልገዛው መልሼ ተውኩት። በድንገትም አንድ ጥቁር ጋዜጣ አዛሪ ልጅ መጣና ጋዜጣውን ሰጠኝ። ዝርዝር የለኝም አልወስደውም አልኩት። እርሱም ችግር የለውም በነፃ ውሰደው አለኝና በነፃ ሰጠኝ። ከ19 ዓመት በኋላ ማለትም ባለጸጋ ከሆንኩ በኋላ ያንን ልጅ ፈልጌ ለማግኘት ወስቴ ከአንድ ወር ተኩል ፍለጋ በኋላ አገኘሁት። ከዚያም አወከኝ ብዬ ጠየቅኩ። አዎ አውቃለሁ፣ ዝነኛው ቢል ጌትስ አይደለህም አለኝ። ከብዙ ዓመት በፊት ጋዜጣ በነፃ ሰጥተኸኛል። ያንን ውለታህን አካክሺ መመለስ እፈልጋለሁና የፈለከውን የትኛውንም ነገር እሰጥሃለሁ፣ ጠይቀኝ አልኩት። ያም ጥቁር ሰው በምንም ልታካክሰው አትችልም አለኝ። እኔም ለምን አልኩት። እኔ የሰጠው ድሃ በነበርኩ ጊዜ ከድህነቴ ላይ ነው። አንተ ግን ልትሰጠኝ የመጣኸው ባለጠጋ በሆንክ ጊዜ ነው። እነዚህን ሁለቱን እንዴት አካክሰህ ልትሰጠኝ ትችላለህ? ሲል ጠየቀኝ። ቢል ጌትስም ያ ጥቁር ወጣት በእርግጥም ከእኔ የሚበልጥ ባለጠጋ ነው አለ። ለመስጠት ባለጠጋ መሆን አይጠበቅብህም፣ ወይም ባለጠጋ እስክትሆን ድረስ አትጠብቅ። መስጠት የልብ ጉዳይ ነው እንጂ የአቅም ጉዳይ አይደለም። ያለውን የሰጠ ንፉግ አይባልም እንዲሉ አበው። ሰላማችሁ ይብዛ።